ሰላም ጤና ይስጥልኝ ወደ አምስተኛ ክፍል ተማሪዎች ይችን አንድ ጥያቄ ብቻ ሰርተን እንጨርሳለን። የአንድ ቁጥር 3% እና 7% ድምር 26 ይሆናሉ። ቁጥሩ ማን ነው? ወደ አሰራር የአንድን መጠን በፐርሰንት ለምሳሌ የ60 20% ስንት ነው ቢሆን ጥያቄው ሲባዛ በ20% ወይም በ20 መቶኛ። አሁን 60 ሲባዛ በ20 ሲካፈል ለመቶ የምናገኘው ውጤት 20% ነው ማለት ነው። ፐርሰንት ማለት ከመቶ አንፃር ስለሆነ 20% ማለት 20 መቶኛ ማለት ነው። በጣም ጥሩ። አሁን 20 ሲባዛ በ60 ሲካፈል ለመቶ በመጀመሪያ የሚጠፋ ካለ እንደ 0 በ0 እቺ 0 በ0 ትጠፋለች። ጥሩ አጋጣሚ ሆኖልናል። ማን ቀረን? 6 እና 2 ቀሩን። 6 እና 2 ሲባዙ 12። ከታችስ አንድ ነው የቀረችው ሲካፈል በአንድ ኤኒዌይስ 12 ማለት ነው። ይሄ መንደርደሪያ ማማወቂያ ነው። አሁን የተጠየቅነው ግን የአንድ ቁጥር 3% እና 7% ሲደመሩ 26 ነው ያለን። ቁጥሩን ሀ እንበለው። ሀ ሲባዛ በ3% ማለት በ3 መቶኛ ሲደመር ሀ ሲባዛ በ7% የዚሁ ሀ 7% ማለት 7 መቶኛ። እነዚህን ስንደምራቸው 26 ይሆናሉ ነው እያለን ያለው። እሺ ምን ሆነ አሁን? ሀ ሲባዛ በ3 3 ሀ፣ ሀ ሲባዛ በ7 7 ሀ፣ 7 ሀ እና 3 ሀ 10 ሀ። ከታች መቶ አንድ አይነት ስለሆነ አንዷን መቶ እንወስዳለን። አሁን እንደገና ልጻፈው። 10 ሀ መቶኛ እኩል ይሆናል 26። እቺን 0 በ0 ላጥፋት። ማን ቀረችኝ? ሀ እቺ 10 እዚህ ያለች 10ኛ እኩል ይሆናል 26። 26 ማለት 26 አንደኛ። ባይ ክሮስ ፕሮዳክት ሀን ላምጣና በዚህ ሳበዛት ሀ ሲባዛ በአንድ እዚህ ጋር ልምጣና ሀ እኩል ይሆናል 10 ሲባዛ በ26 260። ቁጥሩ 260 ነው ማለት ነው። ጨረስን።